ዙሮ በአንተና በሀይሚ ምክንያት ነው የተጣላሁት ከዳኒ ጋር። ዙራችሁ እናንተ ናችሁ ዳኒ ጋር ማስታረቅ ያለባችሁ። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ባላችሁበት ሰላማችሁ ብዝት ይበልኝ። እንግዲህ እነ ሀይሚዬ ደስ የሚለው ቀን በቀን እየተከሰቱ ነው ማለት ነው። ማለት ዛሬ ደግሞ በብሩኬ ቤት ተከስተዋል። ለማንኛውም ያው ብሩኬ ተንበርክኮ ይቅርታ ጠይቋል። በነገራችን ላይ ምን አባቴ ላድርግልሽ፣ በቃ ምን ልሆን፣ በቃ ይቅርታ አድርጊልኝ፣ እኔ ምን ባረግ ነው ይቅርታ የምታደርግልኝ ብሎ እንደምታዩት ተንበርክኮ እግሯ ላይ ወድቆ ይቅርታ ጠይቋል ማለት ነው። ሀይሚ ግን ይቅርታውን አልተቀበለችም እስካሁን። ምን መሰላችሁ ይቅርታውን ያልተቀበለችበት ምክንያት ያው በቃ በግጭት በተደጋጋሚ መስራት ስለፈለጉ ነው። ያው እንግዲህ ሶሲ ደግሞ ጭራሽ ብናረግ ያለይ ከካሜራ ጀርባ እንዴት እያደረግን ሪሌሽን ብናረግ ከካሜራ ከፍተን ነው የምናረገው? ከካሜራ ጀርባ ነው እንዲህ የምናደርገው አላለችም? እኛም እኮ ሀይሚም እኮ ያለችው ከካሜራ ጀርባ ካሜራ እንትን ሳትሉ አድርጋችሁ እንደሆነ በምን ልመናችሁ ነው? ዋናው ግጭቱ የጠላችብሽ ምክንያት አንቺ ይሄን እኮ ነው ራስሽ መለሹ። አሁን እኛ ሰው እንዴት ሪሌሽን ያደርጋል ካሜራ ላይ? እኛ እኮ ካሜራውን ሳትከፍቱት በፊት ሪሌሽን አድርጋችሁ እንደሆነ በምን እንመናችሁ ነው እያልን ተመልካች ያለው። ሀይሚም የተጣላችበት ምክንያት እናንተ ጋር ይሄ ነው በቃ። እና ከካሜራውን ሳትደቅኑ ነገር አለሙን ጨርሳችሁ እዛ ካሜራ ድቅና አድርጋችሁ ልብሳችሁን ለባብሳችሁ ከሆነ እኛ ምን እናውቃለን? ለማንኛውም ቤተሰብ እንደዚህ ብሩኬ እንደዚህ የሚያደርግ ነገር አይደለም። ትናንት ተናግሬ ያለውኝ እና በእውነተኛ እንትን ላይ እንደዚህ አይነት ነገር ሲያጋጥማችሁ በምትወዱበት ሰው የሚመጣባችሁ ሰው የመጨረሻ ጠላታችሁ ነው። በተለይ በባላችሁ በፍቅረኛችሁ በጣም ከወደዳችሁት ያንን ሰው ካልወደዳችሁት ምንም ሄር ላይ ሰጣችሁ ይችላል። በጣም ከወደዳችሁ ግን በዛን ሰው በምትወዱት ሰው ከመጣባችሁ እውነቴን ነው የምላችሁ በቃ አይደለም ጥላቻ ሌላ ነገር ታደርጋላችሁ። በደጋግሜ የምላችሁ ማለት ነው። እውነቴን ነው። ህይወት ነው ማለት በህይወት ነው የመጡት በህይወታችሁ ነው በቃ። ስለዚህ ይሄ ፕራንክ ነው። ብሩኬም ያው እኛ ላይ ሲሆን ነው ወይ ነገሩ የሚጋነነው? ቡራዬ እናንተ ላይ ሲሆን የተጋነነው አንደኛ ሀይሚዬ ምስኪን ስለሆነች ወጣ ያለ ፕራንክ አታደርግም። ቀለል ቀለል ያለ ነገር ፕራንክ ነው የምታደርግህ። ሁለተኛ ነገር ደግሞ እስከ ዛሬ እናንተ የሆነ እንደ ሌሎቹ ለምሳሌ እንደነ አብርሽ እንደነ ሩታ ስግጥና ማለት የወጣ ፕራንክ ሰርታችሁ አታውቁም። ማለት ይህን ያህል ተመልካች የሚያስከፋ ፕራንክ ሰርታችሁ ስለማታውቁ ያው በፍቅር ነው የምትመጡት። የተለየ በቀልድ ነገር በጨዋታ ስለምትመጡ የተለየ ፕራንክ ስታረግ ቤት ተመልካችም ኢቭን ቲክቶክ ላይ ፎቶ ከመዘግዘቅ ደርሰዋል። እውነቴን ነው የምላችሁ ቲክቶክ ላይ ራሱ ፎቶውን እየዘቀዘቁት ነው የብሩኬን ማለት ነው። ብዙ ማንረዳለን። ግድ ነው ቢዝነስ ለመስራት ግድ ነው ያስፈልጋል። ለማንኛውም ግን ያው ሀይሚዬ እንግዲህ ይቅርታውን ተቀበይ። ተንበርክኮ ይቅር በይኝ እያለሽ ኧረ ሀይሚዬ አሳዝነኝ። ከምራውንስ ብሩኬ ያሳዝኖኛል። እዩት ምን አባቴ ላድርግልሽ በቃ ነው። መጨረሻ ላይ ግን በቃ 3 ቀን ታግሷታል። በስተመጨረሻ ከዛሬው ቪዲዮ ላይ እሱ ነው ትቷት ሄደው ማለት ነው። ጭራሽ አንቺን ይቅርታ አድርጌልሻለሁ እሱን ግን ማናገር አልፈልግም ነው ያለችው ሀይሚ። አሁን ደግሞ ሀሳቧ ተቀይሮ ጥላቸው በጣም ያመዘነው ከብሩኬ ላይ ነው ማለት ነው። ለማንኛውም ይታረቃሉ ቤተሰብ፣ ምንም ጥርጥር የለውም ማለት ነው። የምነግራችሁ ነገር ቢኖር ማለት ነው። ያው ይመስለኛል እንደምታዩት ደህና ኦልሞስት የተወሰነ የተሻለ ነው ቪዋቸውም። ለምን እንታረቃለን በግጭቱ ብንቀጥልስ? አሁን እኔ ግን ይችል እስካሁን ዩቱብ ሳትከፍት በነገራችን ላይ ጓደኛዋን አይቼዋለሁኝ ዳምን የሚባለውን ማለት ነው። ያው ከበር ታብለንት ላይ አድርገውታል፣ ግን ከቪዲዮ ላይ አልመጣም እንጂ አይቼዋለሁኝ። ብዙ ጊዜ ሰርታለች ከሱ ልጅ ጋር ቪዲዮ ማለት ነው ከፍቅረኛዋ ጋር እና አስታርቁኝ እኔ አንቺ እንደዛ ማለቴ ሀይሚ በጣም ትኩረት ስላረግሽበት ነው እኔንም ዳኒ ሊጠላኝ የቻለው። ዳኒ የተጣላበት ምክንያት አይታወቅም። እናንተም ከካሜራ ጀርባ ግንኙነት አድርጋችሁ ሊሆን ይችላል፣ ወይም ደግሞ ሀይሚ ያለ ምክንያት እንዲህ ብላ አትናገርሽም በሚል ነው እንግዲህ ከሶስትና ጋር የተጣላው ፍቅረኛዋ ማለት ነው።
ለማንኛውም ነገ ወዲያ እንደሚታረቁ ምንም ጥርጥር የለውም። ቤተሰብ ያው ለቪዲዮ እይታ ብለው ትንሽ ግጭቱን ረዘም እናድርገው ብለው ይመስለኛል። ሀይሚዬ ግን ኧረ ብሩክ ያሳዝኖኛል፣ እውነት ለመናገር አሳዝኖኛል በጣም። ስለዚህ ይቅርታውን ተቀበዩ ጨረቃዋ። በቃ በቃ ከምር በቃ። ለማንኛውም ቤተሰብ ብዙዎቻችሁ እያለቀሳችሁ እያዘናችሁ ነው። ሰው ይታረቃሉ። ምንም አይነት ሀሳብ አይግባችሁ። ምንም ጥርጥር የለው።